Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ የጥቁር ገበያ ምንዛሬ የዋጋ ዝርዝር የዋጋ መረጃ ይዤላችሁ ቀርብ ያለው የ17 ሀገራትን ሙሉ መረጃዎችን አደርሳችኋለሁ። የባንኮችን ምንዛሬ ዋጋም የምነግራችሁ ይሆናል። በንግድ ባንክ ስንት የተዘረዘረ ይገኛል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? ከፊት ስንገባ ያያችሁት ኮመንት ጥያቄ ነው። እንዲሁም ከዚህ በተጨማሪ ሌሎች ጥያቄዎች አሉ። እነዛንም ምላሽ የምንሰጥ ይሆናል። ቪዲዮአችን ላይክ ያረጋችሁ አብራችሁን ቆዩ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ወደ መረጃችን ስንሸጋገር ከቻናላችን ቤተሰቦች ከተጠየቁ ጥያቄዎች መካከል ለሁላችሁ ይጠቅማል ብዬ ስላሰብኩ ነው። እኔ ደግሞ አንድ ጥያቄ አለኝ። ሞባይል ባንኪንግ ውጭ ሀገር ይሰራል፣ ብር ስናስገባ ሜሴጅ ይደርሰናል ነው የሚል ጥያቄ ነው። ይህን በተመለከተ እንግዲህ ምንድነው ኢንተርኔት ባንኪንግ ከሆነ የምትጠቀሙት፣ ኢንተርኔት ባንኪንግ ማለት አፕሊኬሽን አለ። እያንዳንዱ በሀገራችን ያሉ ባንኮች የራሱ የሆነ አፕሊኬሽን አሉ። በዛ አፕሊኬሽን ወይንም ደግሞ በኢንተርኔት ባንኪንግ ከሆነ የምትጠቀሙ በየትኛውም ዓለም ሀገራት ሆናችሁ ማንቀሳቀስ ትችላላችሁ፣ መላክ ትችላላችሁ፣ መቀበል ትችላላችሁ። እያንዳንዱ ነገር ዲቴይሉ ወይንም ደግሞ ሙሉ ዝርዝሩ ይመጣላችኋል። ስንት ገቢ ሆነ፣ ስንት ወጪ ሆነ፣ ምን ያህል ቀሪ ሂሳብ አላችሁ፣ እዛው ያለውን ነገር ማግኘት ትችላላችሁ። ነገር ግን ሜሴጅን በተመለከተ ሜሴጅ ላይደርሳችሁ ይችላል። ለምን ካላችሁኝ ደግሞ ሜሴጅ የሚደርሰው በኢትዮጵያ ቁጥር ሲመዘገብ ብቻ ስለሆነ ውጭ ሀገር ሆናችሁ ደግሞ የኢትዮጵያን ቁጥር እዚህ ጋር ጥላችሁት ስለምትሄዱ ከዚህ ቤተሰብ ጋር ካለ ቤተሰብ ጋር ሊደርስ ይችላል እንጂ ከናንተ ሜሴጅ ላይመጣ ይችላል። ነገር ግን ምንድነው ሜሴጅ አልመጣም ማለት ግን ያለውን ነገር ማወቅ አትችሉም ማለት አይደለም። እያንዳንዱ ነገር በሞባይል በኢንተርኔት ባንኪንግ አማካኝነት መከታተልና መቆጣጠር ትችላላችሁ። ኛው ደግሞ እኔ በሌላ ሰው አስልካለሁ፣ ያ ሰው ወደ አካውንቴ ያስገባል፣ ችግር አለው፣ ደብተሩ ላይ አልተመዘገበም፣ ደረሰኝ ብቻ ነው የሚሰጡኝ፣ ችግር አለው ነው የሚል ጥያቄ ነው። ይሄ በጣም የብዙዎቻችሁ ጥያቄ ነው። ይህም በተመለከተ ምንድነው ደረሰኝ መያዙ ወሳኝ ነገር ነው። ደረሰኝ ሲልኩላችሁ ያዙ። አሁን እዚህ ጋር ደብተሩ ላይ አለመመዝገቡ ችግር ነው እያልኳችሁ አይደለም። ትላንትናም በሰፊው ገልጬላችኋለሁ፣ በስነ ስርዓት አድምጣችሁኝ ከሆነ ማለት ነው። ደብተሩ ላይ ቢመዘገብ መልካም ነው። ነገር ግን በተለያየ ዓለም ሀገራት ሆናችሁ ስታስልኩ ሪሲት ደረሰኝ ነው የሚልኩላችሁ። ያን ደረሰኝ እናንተ በስነ ስርዓት አንደኛ ያለውን ፋክቱር ወይም ደግሞ ሪሲቱን መያዝ ቻሉ። ሁለተኛ ደግሞ የላኩላችሁን ሪሲት በስነ ስርዓት በመቼ ሰዓትና በመቼ ቀን እንደተላከ ዴቱን ቼክ ለማድረግ ሞክሩ። አሁን እዚህ ጋር ምንድነው ሪሲት መላኩ ላይ ሳይሆን ሪሲት ይላክላችኋል። ነገር ግን በተመሳሳይ ተልኮ ከሆነ ሌላ ሰው ተልኮ ከሆነ ወይንም ደግሞ ከዚህ በፊት የተላከውን ከሆነ ልከውላችሁ የሆነ እነዛን በተመለከተ ጥንቃቄ እንድታደርጉ እንጂ በስነ ስርዓት ወደ አካውንታችሁ መተላለፍ ወይንም ደግሞ በአካውንታችሁ መግባቱ እርግጠኛ የሆነ ነገር ደብተሩ ላይ ተመዘገበ አልተመዘገበ ምንም ችግር የለውም። ሀገር ቤት ከሆናችሁ ደብተሩ ላይ ቢመዘገብ እጅግ በጣም ወሳኝ ነው። ግን ደግሞ ደብተሩ ላይ ካልተመዘገበ ችግር ነው ማለት አይደለም፣ ጣጣ የለውም። ነገር ግን በስነ ስርዓት መግባቱን እርግጠኛ መሆን አለባችሁ። 4 ነጥብ። ቀጥታ የምንዛሬ ዋጋ መረጃን ስንመለከት በጥቁር ገበያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም ነው። አንድ የአሜሪካን ዶላር 181 ብር ከ02 ሳንቲም የተዘረዘረ እንደሚገኝና 100 የአሜሪካን ዶላር 18102 ብር እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። የጥቁር ገበያ ምንዛሬ ዋጋ ከትላንትናው ጋር ሲነጻጸር በዛሬው ዕለት ቅናሽ አሳይቷል። ለእናንተ አያስከፍልም። ቪዲዮአችን ላይክ አድርጉልን፣ ለሌሎቹ ደግሞ እንዲደርስ ሼር አድርጉ። ሀሳብ አስተያየታችሁን ጥያቄም ካላችሁ በተለይ ደግሞ ከባንክና ከአካውንት ጋር በተያያዘ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ ከቻልኩ መልሳለሁ። ከአቅሜው በላይ ከሆነ ባንክ ሄጄ ጥያቄውን ለእናንተ ምላሽ እሰጣለሁ ኢንሻአላህ። በመቀጠል ዩሮን እናያለን። 100 ዩሮ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 21252 ብር እንደሚሸጥና 1 ዩሮ 212 ብር ከ52 ሳንቲም የተዘረዘረ ይገኛል። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22740 ብር እንደሚሸጥና 1 የስዊዝ ፍራንክ 227 ብር ከ40 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 1 የአሜሪካን ዶላር 151 ብር ከ60 የተዘረዘረ ይገኛል። በአባይ ባንክ 152 ከ69 እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው።
አንድ የአሜሪካን ዶላር 152 ብር ከ75 ሳንቲም የተዘረዘረ ይገኛል። በመቀጠል ዩሮን እናያለን። 1 ዩሮ በንግድ ባንክ 176 ከ50 የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። 1 ዩሮ 178 ብር ከ05 ሳንቲም እየተዘረዘረ ይገኛል። በመቀጠል ስዊዝ ፍራንክን እንመልከት። የስዊዝ ፍራንክ በንግድ ባንክ 184 ብር ከ98 ሳንቲም የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። በዚህም አንድ የስዊዝ ፍራንክ 190 ብር ከ68 ሳንቲም የተዘረዘረ ይገኛል። ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 13141 ብር እንደሚሸጥና 1 ካናዳን ዶላር 131 ብር ከ41 ሳንቲም እንደሚዘረዘር ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር 12043 ብር እንደሚሸጥና 1 የአውስትራሊያን ዶላር 120 ብር ከ43 ሳንቲም የተዘረዘረ ይገኛል። የቻይና ዩዋን እናስከትላለን። 100 የቻይና ዩዋን 2565 ብር እንደሚሸጥና 1 ዩዋን 25 ብር ከ65 ሳንቲም የተዘረዘረ ይገኛል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ በጥቁር ገበያ 24205 ብር እንደሚሸጥና 1 ፓውንድ ስተርሊንግ 242 ብር ከ05 ሳንቲም የተዘረዘረ ይገኛል። በንግድ ባንክ 198 ከ58 የተዘረዘረ ይገኛል። እንዲሁም በዳሽን ባንክ 204 ብር ከ59 የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሆኖ ተመዝግቧል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 59 የኢትዮጵያ ብር እንደሚሸጥና 1 የኩዌት ዲናር 590 ብር የተዘረዘረ ይገኛል። በመቀጠል የኢማራቶችን ዲርሃም እንመልከት። 100 የኢማራቶች ዲርሃም በጥቁር ገበያ መሸጫ ዋጋ 4928 ብር እንደሚሸጥና 1 የኢማራቶች ዲርሃም 49 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 41 ብር ከ28 የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የኢማራቶችን ዲርሃም በተመለከተ ሂጅራ ባንክ ነው። በዚህም አንድ የኢማራቶችን ዲርሃም በ44 ብር ሂሳብ እየዘረዘረ ይገኛል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋ 4824 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ24 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 40 ብር ከ40 ሳንቲም የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። አንድ የሳዑዲ ሪያልን በ43 ብር ከ44 ሳንቲም እየዘረዘረ ይገኛል። በመቀጠል የኢንዲያን ሩፒን እንመለከታለን። 100 ኢንዲያን ሩፒን 199 ብር እንደሚዘረዘርና 1 ሩፒን 1 ብር ከ99 ሳንቲም በመዘርዘር ላይ ይገኛል። ቱርክ ሊሬን አስከተል። 100 የቱርክ ሊሬ 423 ብር እንደሚዘረዘርና 1 ሊሬ 4 ብር ከ23 ሳንቲም የተዘረዘረ ይገኛል። ባህሬን ዲናር እናስከትላለን። 100 የባህሬን ዲናር 48017 ብር እንደሚሸጥና 1 ባህሬን ዲናር 480 ብር ከ17 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25531 ብር እንደሚሸጥና 1 ጆርዳን ዲናር 255 ብር ከ31 ሳንቲም የተዘረዘረ ይገኛል። የኦማን ሪያል እናስከትላለን። 100 የኦማን ሪያል 47000 የኢትዮጵያ ብር እንደሚሸጥና 1 የኦማን ሪያል 470 ብር የተዘረዘረ ይገኛል። የሳውዝ አፍሪካን ራንድ እናስከትላለን። 100 የሳውዝ አፍሪካን ራንድ 966 ብር እንደሚሸጥና 1 የሳውዝ አፍሪካን ራንድ 9 ብር ከ66 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። የኳታር ሪያልን አስከተልን። 100 የኳታር ሪያል 4769 ብር እንደሚሸጥና 1 የኳታር ሪያል 47 ብር ከ69 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። የጥቁር ገበያ መረጃ ከትላንትናው ጋር ሲነጻጸር ቅናሽ አሳይቷል። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።